ወረራ ከፈጸመው የፋሽስቱ ሰራዊት ጋር የሚደረገው የግንባር ተጋድሎ ተጠናክሮ በቀጠለበት የፋኖ ሰራዊት የውጊያ የበላይነቱን አስጠብቆ ቀጥሏል። በአማራ ሕዝብ ላይ የጅምላ ፍጅት እየፈጸመ ከሚገኘው የብልጽግና ሰራዊት ጋር የሚደረገው አውደ ውጊያ ተጠናክሮ የቀጠለ ሲሆን በአራቱም አቅጣጫዎች ግዳጅ የተቀበለው የፋኖ ኃይል ጠላትን በደፈጣና መደበኛ ውጊያዎች ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እንዲያስተናግድ አድርጎታል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ተራራው ራስ ግና ክፍለ ጦር በጠላት ላይ ጥቃት ፈጽሟል። ትናንት ጥቅምት 18 2018 ዓ.ም 11 ሰዓት ላይ ልዩ ስሙ ዘበራ ተብሎ በሚጠራው አካባቢ ከክምር ድንጋይ በ3 ተሽከርካሪዎች ተጭኖ እየተንቀሳቀሰ ባለበት በክፍለ ጦሩ ምክትል ወታደራዊ አዛዥ አርበኛ ተመስገን አብርሃም መሪነት ጠላት አይቀጡ ቅጣት ተቀጥቷል ሲል የክፍለ ጦሩ ቃል አቀባይ አርበኛ ጋሻው በላከው መረጃ አስታውቋል። በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ ከሚኖሩ ኦርቶዶክሳውያን 3ቱ መገደላቸውና 4ቱ መታገታቸው ተሰማ። በወረዳው ባለፉት 2 ዓመታት ከ115 በላይ ኦርቶዶክሳውያን መገደላቸውና ከ16 በላይ አብያተ ክርስቲያናት መዘጋታቸው ታውቋል። በእነ ዮሐንስ ቦያለው መዝገብ 16 ሰዎች ላይ አንድ ሰው ህዳር 12 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ከመጋረጃ በስተጀርባ ሆኖ እንዲመሰክር በሚል ቀጠሮ መያዙ ተገለጸ። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተረቡዕ ጥቅምት 19 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በክልሉ ወረራ ከፈጸመው የፋሽስቱ ሰራዊት ጋር የሚደረገው የግንባር ተጋድሎ ተጠናክሮ በቀጠለበት የፋኖ ሰራዊት የውጊያ የበላይነቱን አስጠብቆ ቀጥሏል። በአማራ ሕዝብ ላይ የጅምላ ፍጅት እየፈጸመ ከሚገኘው የብልጽግና ሰራዊት ጋር የሚደረገው አውደ ውጊያ ተጠናክሮ የቀጠለ ሲሆን በአራቱም አቅጣጫዎች ግዳጅ የተቀበለው የፋኖ ኃይል ጠላትን በደፈጣና መደበኛ ውጊያዎች ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እንዲያስተናግድ አድርጎታል። የህልውና ትግሉን አጠናክሮ የቀጠለው የአማራ ፋኖ የብልጽግናን ስልጣን አስጠባቂ ኃይል በመደምሰስና በመማረክ የራሱን ሰራዊት እየገነባ ይገኛል። አዳዲስ ምልምል ፋኖዎችን እያስመረቀ በአካልና በስነ ልቦና የበቁ ግዙፍ ሰራዊት እየገነባ የሚገኘው የፋኖ ኃይል በአውደ ውጊያም የበላይነቱን አስጠብቆ ቀጥሏል። ጸረ አማራው አገዛዝ አዳዲስ ኃይሎችን በማሰማራት በከባድ መሳሪያ የታገዘ ውጊያ ቢያደርግም ለዓመታት ዱር ቤት ያለው የፋኖ ሰራዊት ጠላትን ድባቅ በመምታት ፖለቲካዊና ወታደራዊ ቀውስ ውስጥ እንዲገባ አድርጎታል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ተራራው ራስ ጉና ክፍለ ጦር በጠላት ላይ ጥቃት ፈጽሟል። ትናንት ጥቅምት 18 2018 ዓ.ም 11 ሰዓት ላይ ልዩ ስሙ ዘበራ ተብሎ በሚጠራው አካባቢ ከክምር ድንጋይ በ3 ተሽከርካሪ ተጭኖ እየተንቀሳቀሰ ባለበት በክፍለ ጦሩ ምክትል ወታደራዊ አዛዥ አርበኛ ተመስገን አብርሃም መሪነት ጠላት አይቀጡ ቅጣት ተቀጥቷል ሲል የክፍለ ጦሩ ቃል አቀባይ አርበኛ ጋሻው በላከው መረጃ አሳውቋል። በጥቃቱ 7 የሚሆኑ የጠላት ሰራዊት አባላት ሲደመሰሱ ከ12 በላይ ቁስለኛ መሆናቸው ተገልጿል። በታች ጋይንት ቀጠና ከፍተኛ ኃይል አሰማርቶ ለጥቃት የተንቀሳቀሰው የብልጽግና ወታደር ከባድ ጉዳት አስተናግዶ ተመልሷል። በተመሳሳይ በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ዞን ቋራ ወረዳ በሁለቱ አውደ ግንባሮች የፋኖ ሰራዊት ከፍተኛ ድል አስመዝግቧል። ከቋራ ደለጎ፣ ከአለፋ ሻውራና አጸደ ማርያም በልዩ ኦፕሬሽን የፋኖ ሰራዊት በተመሳሳይ ሰዓት በጠላት ሰራዊት ላይ እርምጃ ወስዷል። የኦርቶዶክሳውያን ግድያ ተባብሶ በቀጠለበት በምስራቅ አርሲ ሸርካ ወረዳ ሄላ ዘበባ ቀበሌ ከሚኖሩ ኦርቶዶክሳውያን 3ቱ ሲገደሉ 4ቱ መታገታቸው ተሰማ። በወረዳው ባለፉት 2 ዓመታት ከ115 በላይ ኦርቶዶክሳውያን መገደላቸውና ከ16 በላይ አብያተ ክርስቲያናት መዘጋታቸው ታውቋል። ማህበረ ቅዱሳን ቴሌቪዥን እንደዘገበው ጥቅምት 17 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3ቱ ሲገደሉ 4ቱ ታግተው መወሰዳቸው ታውቋል። የተገደሉት ምዕመናን ውስጥ የአንዱ አሟች አባትና ወንድም መታገታቸው የተገለጸ ሲሆን ታፍነው የተወሰዱ ምዕመናን ስለሚገኙበት ሁኔታ የታወቀ ነገር የለም ተብሏል።
በግፍ የተገደሉት 3 ኦርቶዶክሳውያን በትናንትናው ዕለት ጥቅምት 18 2018 ዓ.ም ሥርዓተ ቀብራቸው ተፈጽሟል። ላለፉት 2 ዓመታት ማለትም 2016 ዓ.ም መስከረም 2 ጀምሮ እስከ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ኦርቶዶክሳውያን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ተናግረዋል። ይህ በእንዲህ እንዳለ ከወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሚሆኑት አገልግሎት የማይሰጡ መሆናቸውና ከነዚህም መካከል 3ቱ ሙሉ ለሙሉ መዘረፋቸው ታውቋል። በተመሳሳይ በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ መገደላቸው ተሰምቷል። በቀበሌው የሚኖሩ 14 ኦርቶዶክሳውያን በቀን 13 2018 ዓ.ም ከሌሊቱ 6 ሰዓት ከተኙበት ከቤታቸው አውጥተው የታጠቁ ኃይሎች በከፍተኛ የተኩስ ሩምታ በአሰቃቂ ሁኔታ የገደሏቸው ሲሆን 6ቱ ከመገደላቸው 1 ቀን በፊት ቀድሞ ታፍነው የተወሰዱ ናቸው ተብሏል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበት ተጠቁሟል። በተጨማሪም 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት የደረሰባቸው ሲሆን ለተሻለ ሕክምና ወደ ቦምሳ ከተማ ሪፈር መላካቸው ተመላክቷል። ከዚህ በፊት በተመሳሳይ ሁኔታ በቀበሌው ውስጥ የሚኖሩ 8 ኦርቶዶክሳውያን በታጠቁ ኃይሎች በአሰቃቂ ሁኔታ መገደላቸው ታውቋል። በመረጃው እንደተመላከተው በቀበሌው በቀጣይ የባሰ ችግር እንዳይፈጠር በሚል ከፍተኛ ስጋት መኖሩ የተገለጸ ሲሆን የቤተ ክርስቲያንና የንጹሃን ጉዳት ያገባኛል የሚል ሁሉ ሰብአዊ ኃላፊነት እንዲወጣ ተጠይቋል። በእነ ዮሐንስ በያለው መዝገብ 16 ሰዎች ላይ አንድ ሰው ህዳር 12 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ከመጋረጃ በስተጀርባ ሆኖ እንዲመሰክር በሚል ቀጠሮ መያዙ ተገለጸ። አማራነታችን እንደ ወንጀል ተቆጥሮ ለአፈናና ለእገታ በመጨረሻም ለእስር ተዳርገናል የሚሉት የፖለቲካና የህሊና እስረኞቹ ምንም እንኳን የፈጠራና የማንነት ሽልማት ቢሆንም ከ15 ዓመት እስከ ዕድሜና ሞት የሚያስቀጣ የሽብር ክስ የተመሰረተብን በመሆኑ መመስከር ያለበት ከመጋረጃ በስተጀርባ ተደብቆ ሳይሆን በግልጽ ችሎት ሊሆን ይገባል ሲሉ ሂደቱን ተቃውመዋል። ይታያል በሩቁ የሚል የፈጠራ ስም የተሰጠው ይህ የአቃቢ ሕግ ምስክር በመጀመሪያውና ተሻሻለ በተባለው የሽብር ክስ ስሙ አልተካተተም። አቃቢ ሕግ አለኝ ካላቸው 21 ምስክሮች መካከል 15 የሚሆኑት የፌዴራል ፖሊስና የመከላከያ ሰራዊት አመራሮችና አባላትን ካስመሰከረና ሂደቱን ከገመገመ በኋላ ክፍተቱን ለመሙላት ሲባል አሰልጥኖ ያመጣው በመሆኑ ከመጋረጃ በስተጀርባ ተደብቆ ሊመሰክር አይገባም በማለት ተከራክረው ነበር። ሌሎች ለተከሳሽ ወገኑ ያሏቸውን ተደጋጋሚ የችሎት ክፍተቶችን በማካተትም ፍርድ ቤቱ የኦህዴድ ብልጽግና አገዛዝ የፖለቲካ ፍላጎት ማስፈጸሚያ የሆነ ነው። በመሆኑም ይህ የፍትህ ሂደቱን የሚያዛባ አካሄድ እስካልታረመ ድረስ የሂደቱ አካል ሆነን ለመቀጠል እንቸገራለን በማለት ባለ 11 ነጥብ የአቋም መግለጫ ማውጣታቸው ይታወቃል። የተከሳሽ ጠበቆች ምንም እንኳን በመጨረሻ ውሳኔውን ለማስቀልበስ ባይችሉም ቢያንስ ለታሪክ ይሆናል በሚል የተደብቆ ምስክርነት ሂደት በመቃወም እስከ ሰበር ሰሚ ችሎት ሂደው መድከማቸው ታውቋል። ጠቅላይም ሆነ ሰበር ሰሚ ችሎት የፌዴራል ከፍተኛ ፍርድ ቤት እንደወሰነው ለደህንነቱ ሲባል በመጋረጃ ተደብቆ ይመስክርባቸው በማለት በመወሰናቸው ነው ለህዳር 12 2018 ዓ.ም ቀጠሮ የተያዘው። ይህ ቀጠሮ የተሰየመው ተከሳሾች ጥቅምት 18 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መቅረባቸውን ተከትሎ ነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።